ሰላም ልጆች እንደምን ናችሁ? ይሄ ቻናል ዋን ቲቪ የኛ ልጆች ፕሮግራም ነው። ዛሬ የመጣሁት እኔ ሚስ ዮርዲ ለእናንተ የሚገርም ተረት ልነግራችሁ ነው። ከኔ ጋር እንድትሆኑ እጋብዛችኋለሁ። መልካም ጊዜ። ዛሬ የማቀርብላችሁ ተረት በእኔ የተተረጎመች ናት። የድንጋዩ ሾርባ ትላለች። እስኪ የድንጋይ ሾርባ ምን እንደሚመስል አብረን አይተን መቅመስም ካለብን አብረን እንቀምሳለን። አዳምጡኝ በጥሞና። የድንጋዩ ሾርባ። በድሮ ዘመን በአንድ መንደር ውስጥ የሚኖሩ ሰዎች ነበሩ። ይህ መንደር ታዲያ ለመኖር እጅግ በጣም ምቹ ቢሆንም የመንደሩ ሰዎች ግን ተካፍለው መብላት አይወዱም አያውቁምም ነበር። ከዕለታት አንድ ቀን እዚህ መንደር ውስጥ አንድ እንግዳ ሰው መጣ። እንግዳው ሰውም ስለራበው ድምጹን ከፍ አድርጎ የሚበላ ነገር የሚሰጠኝ ሰው ይኖር ይሆን በማለት ጠየቀ። ነገር ግን የመንደሩ ሰዎች የለም በማለት በአንድ ድምጽ መለሱ። እንግዳው ሰውም የመንደሩ ነዋሪዎች ተካፍለው መብላት እንደማይወዱ ስለተረዳ ችግር የለውም እኔ ለሁላችንም የሚበቃ የድንጋይ ሾርባ ሰራለሁ በማለት ሲናገር የድንጋይ ሾርባን ጣዕም ለማወቅ በጣም ስለጓጉ እሱ የሚለውን ለማየት መጠበቅ ጀመሩ። ከዛ ከፍ ባለ ድምጽ እኔ አንድ ትልቅ ድስት የሚያመጣልኝ ሰው ካገኘው ድንጋዩን ጨምሬ ሾርባ ሰራለሁ አለ። በዚህ ጊዜ የድንጋይ ሾርባን ጣዕም ለማወቅ የፈለገች አንዲት ሴት ትልቅ ድስት ይዛለት መጣች። ድስቱ ውስጥ ውሃ ከሞላ በኋላ አንድ ድንጋይ በደንብ አድርጎ አጥቦ ጨመረበት። በመቀጠልም እንግዳው ሰው የሚፈላውን ውሃ አጎንብሶ ሲያሸት አብዛኛው የመንደሩ ነዋሪዎች የሚሰራውን ለመመልከት መውጣት ጀመሩ። የተወሰኑት ደግሞ በመስኮት ይመለከቱት ጀመር። በጣም ግሩም ነው፣ እኔ ድንጋይ ሾርባ በጣም እወዳለሁ። ጥቅል ጎመን ቢጨመርበት ደግሞ የበለጠ ይጣፍጥ ነበር በማለት ሲናገር አንድ የመንደሩ ነዋሪ ጥቅል ጎመን ይዞ በመምጣት ድስቱ ውስጥ ከታትፎ ጨመረለት። በመቀጠልም እንግዳው ሰው የሆነ ጊዜ ጥቅል ጎመንና ካሮት ያለበት የድንጋይ ሾርባ ጠጥቼ ነበር፣ በጣም ይጣፍጥም ነበር በማለት ተናገረ። እናንተ የሚጣፍጥ ይመስላችኋል የድንጋይ ሾርባ? እስኪ አብረን እንመልከት። ንግግሩን የሰማች አንዲት ሴት ካሮት ይዛ በመምጣት ድስቱ ውስጥ ጨመረችለት። የመንደሩ ነዋሪዎችን ጉጉት ያስተዋለ እንግዳው ሰውም እንዲህ በማለት ንግግሩን ቀጠለ። ምን የሚያስጨምራችሁ ይመስላችኋል? ቀጥሉ። የሆነ ጊዜ ጥቅል ጎመን፣ ካሮት፣ በቆሎ ያለበት የድንጋይ ሾርባ ጠጥቼ ነበር፣ ጣዕሙን ግን ልነግራችሁ አልችልም ሲል አስጎመዣቸው። አንድ ትንሽ ልጅ የእንግዳውን ሰው ንግግር ከሰማ በኋላ በቆሎ ይዞለት እየሮጠ መጣ። ምን ጨመረበት ሾርባው ላይ? እያዳመጣችሁኝ ነበር? እስኪ እርስ በርስ ተወያዩበት። እኔ ግን ተረቴን እቀጥላለሁ። የሆነ ጊዜ ጥቅል ጎመን፣ ካሮት፣ በቆሎ፣ ባቄላ ያለበት የድንጋይ ሾርባ ጠጥቼ ነበር፣ በጣም ይጣፍጥ ነበር በማለት ንግግሩን ቀጠለ። አንዲት ትንሽ ልጅም የእንግዳውን ሰው ንግግር ከሰማች በኋላ ባቄላ በሰሃን ይዛ እየሮጠች በመምጣት ድስት ውስጥ ጨመረችለት። ከዛ በኋላ ሾርባው በደንብ በሰለ። እንግዳው ሰውም የመንደሩ ነዋሪዎች የሾርባ መጠጫ ሳህን ይዘው እንዲመጡና ሾርባ እንዲጠጡ ጋበዛቸው። የመንደሩ ነዋሪዎችም ሾርባውን ከጠጡ በኋላ በጣም ይጣፍጣል በማለት ደስታቸውን ለእንግዳው ሰው ገለጹለት። ሾርባውንም በመጠጣታቸው በጣም ደስተኛ እንዲሆን አድረጋቸው። ምሽቱንም በደስታ እየተካፈሉ እየበሉ አሳለፉት። ከዛን እለት በኋላ የመንደሩ ነዋሪዎች ተካፍለው መብላትን ለመዱ። ይገርማችኋል ልጆች፣ ከምንም በላይ ደግሞ የወደዱት የድንጋይ ሾርባን መጠጣት ነበረ። እኔ ራሱ የድንጋይ ሾርባን በጣም መቅመስ ፈልጌያለሁ። እናንተስ? ስላዳመጣችሁኝ በጣም እጅግ በጣም አመሰግናችኋለሁ። በቀጣይ ሌላ ተረት ይዤላችሁ እመጣለሁ። ቀሪው የቻናል ዋን ፕሮግራሞች እንድትከታተሉ የኛ ልጆች እንድትከታተሉ ጋብዛለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑ።